አይኑን ቁልጭ እያለ ነው የሚያየኝ። እንዴት ሕፃን ልጅ በጥይት ይመታል? ተመልከት። ማለት እኔ አቅም አጣው። እግዚአብሔር አቅም ጉልበት አጣው። ማለት እኔ ምን ልበል? ምንድነው ማውራት ያለብኝ? እኔ አላቅም። ብቻ በዓለም ዙሪያ የምትገኙ ሁላችሁም ይህንን ልጅ እርዱት፣ አግዙት። መባረክ ነው፣ መቀደስ ነው። እንዲህ አይነት ሰውን ማግኘት በራሱ እንኳን አይደለም መርዳት። በየትኛውም አቅም ለእናንተ ላስረዳ አልችልም፣ ግን ሁላችሁ ባጎቱ አካውንት ከስር በምትመለከቱት አካውንት ብፁዕ አባታችን ትእዛዝ ሰጥተው ነው እዚህ መጣን። በምትችሉት አቅም ሁሉ እኔ ምን ላደርግለት ታዲያ? ምን አደርጋለሁ ከዚህ በላይ እዚህ ከመምጣት በላይ? አይኑን ቁልጭ እያለ ነው የሚያየኝ። እንዴት ሕፃን ልጅ በጥይት ይመታል? እንዴት በጥይት ይመታል ሕፃን ልጅ? ግፍ አይደለም እንዴ? ነውር አይደለም እንዴ? ኃጢአት ወንጀል አይደለም እንዴ? እንዴ እግዚአብሔር ያጽናሽ። እንዴት ነው አሁን ያለበት ሁኔታ? ምንም እንዳየው ነው የምናገረው። ንግግር ቃላት በላይ ነው። ተመልከቱ። አሁን ይሄ ኦልሬዲ የሚቆረጥ ነው። ይሄኛው ምልክት ተሰጥቷል። አይ ሊሄድም ይችላል። ገና ዛሬ አይተው ከዚህ በኋላ ይቆረጣል። አይ ከዚህ በላይ ሊሆን ይችላል። ተጠቁሮ ይሄኛው ዛሬ እንየውና ሊሄድም ይችላል። ከዚህ በላይ ግን ከዚህ በታች አይሰራም ብሏል። አሁን እንዴት ሲነካው ቀዘቀዘ። ጅን እንደዚህ ብታረግበት እንደ ፍሪጅ ነው የሚያቃጥለው። አይሰራም ማለት ነው። በቃ ስራ ቆሟል። ተመደርቋል። እዚህ ጋር ነው የተመታው። አይታል። ይሄኛው እንዳለ ግድስ በቃ ይሄኛው ቁስሉ እንደውም ደህና ነው ያየው ቁስሉ ማለት ይሄኛው እንደውም በጣም ነው እንትን የሚለው እግሩ ተንጠልጥላ ያለችው ከዚህ በታች ተንጠልጥሎ ነው ያለው። ያው ስቃው ነው የሚያሳዝነኝ መመታቱ የሚሰቃየው ስቃው ነው። እዚህ ቁስል በቆየሩለት ቁጥር በቃ ሶስት ነው የሚታጠበው። ገና ሲመጡ በቃ ምግብ ስጪ እላለሁ። ሁላችንም አብረን ነን። ማገዝ ባለብን ልክ ማገዝ ካለብን መጠን በላይ ነው የምንረባረበው። ሁሉም ነገር ላይ ደግሞ እግዚአብሔር ሲጨመርበት መድኃኔዓለም ሲጨመርበት ነው። እናንተ አይዟችሁ በርቱ።